ሰላም። በዛሬው የስኬት ትምህርታችን በስራው እጅግ ስኬታማ የሆነ በኢትዮጵያውያን ልብ ውስጥ ሰርጾ ሊገባ የቻለ የእውቅና እና የመወደድ ጥግ ላይ የደረሰ ውደዱን ሳይል መወደድ የቻለ እዩን ሳይል ተመልከቱን ሳይል አድናቆት እንደ ዶፍ ዝናብ የሚወርድለት በስራው ብቻ ቀልብን መግዛት የቻለ ኢትዮጵያና ሕዝቧን መውደድ እንደሱ የተባለለት አንጋፋ ኢትዮጵያዊ ጥበብ ሰው ዛሬ በእርሱ ሕይወት መርሆች ላይ ተመርኩዘን እናገራለን። ክቡር አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ድንቅ 10 የሕይወት መርሆች እንመለከታለን። በስኬት ጉዟችን ውስጥ ከአርቲስቱ ሕይወት ምን ልንማር እንችላለን የሚለውን አንድ በአንድ እናያለን። በቆይታችን በውኑ እንደ ቴዲ ስኬታማ ሆኖ መኖር ይቻላልን የሚለውን እና ሁላችንም በዘርፋችን እንዴት ስኬታማ መሆን እንደምንችል ከአርቲስቱ የስኬት መሰረቶች በማጣቀስ የስኬት ጉዟችንን ማስቀጠል የምንችልበት መንገድ የምናይ ይሆናል። የቴዲ አፍሮ 10 ድንቅ ስብዕናዎችና ለህይወት የሚሆኑ ትምህርቶች። አንደኛ፣ ትህትና ወይም ሁሚሊቲ። ቴዲ በሚሊዮኖች የሚወደድ ቢሆንም በድርጊቱ ግን ምንጊዜም ራሱን ዝቅ ሌሎችን ከፍ የሚያደርግ ስብዕና አለው። ቴዲ በሚሊዮኖች ፊት ኮንሰርት አቅርቦ ሲጨርስ መድረክ ላይ ተንበርክኮ ህዝቡን ሲሳለም ይታያል። ታዋቂነቱ የሰማይ ጥግ ቢደርስም ከህዝብ በታች ነኝ የሚል ስነ ልቦና አለው። ሰዎች ስኬታማ ሲሆኑ እኔ ማለታቸው ይጨምራል። ቴዲ ግን ስኬቱን ለፈጣሪና ለህዝቡ በመስጠት ትልቅነት በራስ ላይ ሳይሆን በሌሎች ልብ ውስጥ ነው የሚለውን መርህ ያስተምረናል። ሁለተኛ፣ ይቅር ባይነትና ቂም አለመያዝ። ባለፉት ዓመታት በሚዲያም ሆነ በተለያዩ አጋጣሚዎች ብዙ ጥቃቶችና ትችቶች ደርሰውበታል። ሆኖም ግን መልሶ ሲናገርም ሆነ በዜማዎቹ ጠላትነትን ሳይሆን ፍቅርን ይሰብካል። ከእስር ቤት ሲወጣ በወቅቱ በእሱ ላይ ክፉ ለተናገሩትም ሆነ ላሳሰሩት አካላት ምንም አይነት የጥላቻ ቃል አልተናገረም። ይልቁንም ፍቅር ያሸንፋል የሚለውን መፈክር በተግባር አሳይቶናል። ቴዲ ይቅርታ የደካማ ሳይሆን የጠንካራ ሰው መገለጫ እንደሆነ በተግባር አሳይቷል። ሶስተኛ፣ በቃል መታመን ወይም ኢንቴግሪቲ። ቴዲ አፍሮ ለሚያምንበት ነገር ጽኑ ነው። በገንዘብ ወይም በታዋቂነት የማይደለል የራሱ የሆነ የሞራል ኮምፓስ ያለው ሰው ነው። በተለያዩ ጊዜያት ከፍተኛ ክፍያ የሚሰጡ የፖለቲካ ድጋፍ ጥያቄዎችን ህዝብን የሚከፋፍል ከሆነ አልሳተፍም በሚል ውድቅ ያደረገ ጀግና መሆኑ ይታወሳል። አቋም የሌለው ሰው እንደ ማዕበል ይናወጣል። ቴዲ ለራስ እንዴት እውነት መሆን እንደሚቻል በደንብ አሳይቷል። አራተኛ፣ አርቆ አሳቢነት ወይም ቪዥነሪ ቲንኪንግ። የቴዲ ግጥሞች ዛሬን ብቻ ሳይሆን የትናንትን ታሪክና የወደፊትን ተስፋ ያቆራኛሉ። ጥቁር ሰው የተሰኘው አልበሙ በወቅቱ የአፍሪካ አንድነትና የአድዋ ድል ትኩረት ባልተሰጠባቸው ጊዜ ቴዲ ግን ይህን ታሪክ በማንሳት ትውልድ እንዲነቃቃ አድርጓል። መሪ ማለት ዛሬ ላይ ሆኖ የነገውን ብርሃን የሚያሳይ ነው። ቴዲ ለዚህ መርህ ሆኖ ተገኝቷል። አምስተኛ፣ ትዕግስት ወይም ፔሸንስ። አልበሞችን ለማውጣት ዓመታት ይታገሳል። በሚዲያ ለሚነሱ ወሬዎች ሁሉ ወዲያው መልስ አይሰጥም። ጊዜው ሲደርስ ስራው ራሱ ይናገራል እንጂ። ኢትዮጵያ የተሰኘውን አልበም ለማውጣት 7 ዓመታት ፈጅቶበታል። ብዙዎች ጠፋ ተረሳ ሲሉ፣ እሱ ግን በጥራት ላይ ተጠምዶ ነበር። የጊዜውን ሳይሆን የዘመኑን ስራ ለመስራት መታገስ የግድ ነው ሲል ነው። ስድስተኛ፣ አገር ወዳድነት ወይም ፓትሪዮቲዝም። ስለ ኢትዮጵያ እና ስለ አንድነቱ ያለው አቋም የማይናወጥ ነው። ይህንንም በሀብቱ በጊዜው በኪነ ጥበቡ አስመስክሯል። በአልበሞቹ ውስጥ የኢትዮጵያን ሰንደቅ ዓላማ እና የታሪክ መሪዎቿን አፄ ቴዎድሮስ እና ምኒልክ ከፍ ብለው ይታያሉ። ኢትዮጵያዊነት ለቴዲ ዝም ብሎ ስም ሳይሆን የውስጥ ማንነቱ መግለጫ ነው። ሰባተኛ፣ ለድሆችና ለችግረኞች ያለው ርህራሄ። በሚዲያ ባይናገርም ቴዲ ብዙ ሰዎች እንደሚረዳ፣ ለበጎ አድራጎት ስራዎች እጁ ክፍት እንደሆነ የቅርብ ሰዎች ይመሰክራሉ። ሰብአዊነት የሚለካው ማንም በማያየን ጊዜ ለሌላው በምናደርገው መልካምነት መሆኑን ቴዲ አሳይቶናል። ስምንተኛ
የሃይማኖት ጽናት። ቴዲ የኦርቶዶክስ እምነቱን ሳይሸሽግ በስራዎቹም ሆነ በንግግሮቹ ፈጣሪውን የሚያመሰግን ሰው ነው። ከመንፈሳዊነት የተራቆተ ስኬት ባዶ እንደሆነ መረዳት እንደሚያሻ ቴዲ ግልጽ ማሳያ ነው። እኔ በበኩሌ በንግግሮቹ መካከል አመሰግናለሁ ከማለት ይልቅ እግዚአብሔር ይስጥልኝ ማለት መጠቀሙን በጣም እወድለታለሁ። 9ኛ የቤተሰብ ፍቅር ወይም ፋሚሊ ቫሉስ። ባለቤቱና ልጆቹን የሚይዝበት መንገድ፣ ለእናቱ ያለው ክብር በሚዲያ ሲታይ ለብዙዎች አርአያ ነው። ስኬት ከቤት ይጀምራል ለሚለው አባባል ቴዲ እንደ ምሳሌ የሚጠቀስ ሰው መሆን ይችላል። 10ኛ መረጋጋትና የውስጥ ሰላም። በቃለ መጠይቅ ውስጥ የሚመልሳቸው መልሶች አንድ ቀን 2 ቀን አስቦ ነገር አዋቂ አማክሮ የሚመልሳቸው እንጂ ወዲያው ተጠይቀው ወዲያው እንደሚመለሱ አይነት አይደሉም። በንግግሮች ውስጥ ቃላትን መርጦ ይናገራል። ድምፁ ሳይሆን ሐሳቡ እንዲሰማ ያደርጋል። መረጋጋት የስልጣኔ መገለጫ መሆኑ ቴዲ በውኑ አሳይቶናል። 11ኛ ሁሉንም ብሔር መውደድ። በሀገሪቱ ውስጥ የብሔር ፖለቲካ በጠነከረባቸው ጊዜያት እንኳን ቴዲ አቋሙን ሳይቀይር በፍቅር ላይ ጸንቷል። ሀበሻ በሚለው ጽንሰ ሐሳብ ስር ሁሉንም በወንድማማችነት ማየቱ ለብዙዎች ተስፋ ነው። ከዜማዎቹ መካከል ናና በኦሮምኛ፣ ወርቅነሽ በጉራግኛ፣ ሰላም ፍቅር በትግርኛ እና በወላይተኛ ዜማዎች የሰራቸው ስራዎች ከሁሉም ብሔር ጋር ራሱን በማቆራኘት እኔ እናንተ ነኝ የሚል መልእክትን አስተላልፏል። 12ኛ ጥረት። ሰው በእውነትም የሚያረካ ስራ ለመስራት ማሰብ፣ ማሰላሰል፣ ማንበብ፣ መማር፣ ወደ ውስጥ መመልከትን ከፍቅር ጋር አብረን ማስኬድ እንዳለብን ቴዲ አሳይቶናል። በእውኑ እንደ ቴዲ ስኬታማ መሆን ይቻላልን ሊባል ይሆናል። በሚገባ። በመጀመሪያ ወደ ውስጥ ተመልከት፣ ተሰጥኦህን አግኘው፣ ከዛም አውጣው። ከአርቲስቱ ህይወት ከብዙ በጥቂቱ ለስኬት ጉዟችን እንደ ማገርና እንደ ግድግዳ የሚሆኑን የስኬት መሰረቶች ተመልክተናል። ታዲያ እኛስ እንዴት ነው ስኬታማ መሆን የምንችለው? ሁሌም እንደምለው ዘርፋችን ወይም መክሊታችን ማወቅ ይኖርብናል። ከዛም ማውጣትና መጀመር። በዚህ ጊዜ ሰው ምን ይለኛል፣ ላይሳካልኝ ይችላል፣ ይሳቅብኛል፣ እንዲሁም ዝም ብሎ የትመጣ የማይባል ፍርሃትና በወድቅስ የሚሉ ስሜቶች መምጣታቸው የማይቀር ነው። እነዚህን በካልቾ ያሉ ማባረር ያስፈልጋል። ይህንን ወሳኝ ምዕራፍ ካለፍ ውጫዊ እንቅፋት ያጋጥመናል። ልክ እንደ ቴዲ መታሰር፣ መንገላታት። ይህ ደግሞ ፈጣሪን ዋና መከታ፣ ፍቅርና ትዕግስትን በጨለማ ውስጥ እንደምጠቀምበት የእጅ ባትሪ አድርጎ የፈተናውን ጊዜ ማለፍ ይጠበቅብናል። ከዚህ በኋላስ ምን ይቀረናል ትሉኝ ይሆናል። ከዚህ በኋላ የድካማችን ፍሬ የሚታይበት፣ የዘራነውን የምናጭድበት፣ የብርሃኑ ወገግታ የምናይበት ወቅት ይመጣል። ይህ በ3ኛው ክፍለ ጊዜ ነው፣ የደስታና የፍሬ ዘመን። በሰውነውን ሚዲያ ለማቀርብላችሁ የስኬታማ ህይወት መሰናዶ የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ የህይወት ተሞክሮ ለዛሬው ዝግጅታችን መነሻችን ነበር። ይህንን ድንቅ የህይወት ትምህርት ያቀረብኩላችሁ እኔ ሙሉጌታ። እግዚአብሔር ይስጥልኝ።